እሺ ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውስ ኢነላህ ተዓላ ገኒዩን ዐኒል ዓለሚን የሚል ቁርአን የለም እዚህ አረብ አለ። አላህ ሱብሓነሁ ወተዓላ ከዓለም የጠራሁ ነኝ። ና ሂድ አውጣሽ። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚል በአላህ ስም ብላለሁ ሙሉ ቁርአን ላይ የለም። ሂድ ታውጣ እኮ ፈስልልኝ። ያ ሰላም በፈጣሪ ስም አምጣልኛል። ካመጣሁልህ ያው አንብብ። እንኳን ወደ ሙዓዝ ሚዲያ በሰላም መጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዓዝ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን ተገናኝተናል። እስከ ፍጻሜው ድረስ እንዲጠብቁና እንዲተከታተሉ በአክብሮት እየጋበዝኳችሁ እገኛለሁ ማለት ነው። በዛሬው ቪዲዮአችን እንግዲህ ወንድማችን ሁሱ ከአህባሾች ጋር ማለት ነው በሚያደርገው ውይይት አላህ ሱብሓነሁ ወተዓላ የት ነው በሚለው ርዕስ ላይ ማለት ነው በጣም ገራሚ የሆነ አነጋጋሪ አጀንዳ ይዘው ቀርበዋልና ያንን በተመለከተ በጣም የምትደነቁበትና ትልቅ ትምህርት ልትይዙበት የምትችሉትን ቪዲዮ ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ እንዲተከታተሉ በአክብሮት ጠይቃችኋለሁ። ቪዲዮውን እንግዲህ ለብዙ ሰው እንዲዳረስ ላይክ እና ሼር ማድረግ እንዳዘነጉላችኋለሁ። አሁን በቀጥታ ወደ ቪዲዮ። ስለዚህ ሰማይ የሚባለው ነገር ከሱ ውጭ ነው አይደለም? ከእርሱ ውጭ ነው። ስለዚህ እንዴት አልፈልግም እያለ እንዴት ከሰማይ በላይ ትላለህ? ከሰማይ በላይ ማለትና ከሰማይ ውስጥ ማለት አይደለም። እኛ ሰማይ ላይ ነው ስንል አላህ ሱብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ማለት እንጂ ሰማይ ውስጥ እያልን አይደለም። ከሰማይ በላይ ማለት ሰማይ የሚባለው መክሉቅ ነው አይደለ? እሺ በእንደዚህ አይነት አገላለጽ ከሆነ አላህ Subhanahu Wa Ta'ala ይሄ ሰማይ የሚባለው ጅማሩ ነው። ያንን ሳይፈጥር በፊት ከምን በላይ ተብሎ ሊወሰፍ ነው? ምክንያቱም አላህ ጅማሬ የለውም። አላህ Subhanahu Wa Ta'ala እኔ ከአርሽ በላይ ነኝ አለ በቁርአን ላይ፣ ከሰማያት በላይ ነኝ አለ። ትቀበለዋለህ አላህን? እሺ አሁን አንተ የምታምነው ከሰማይ በላይ በሚለው ነው? አላህ እኔ ከሰማያት በላይ ከአርሽ በላይ ነኝ አለ አላህ። ትቀበለዋለህ እኮ አንተ የምታምነው ሁለት ፈጣሪ ሆነ እኮ ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው የምታምነው። እሺ አላህን ትቀበለዋለህ አትቀበለው? እሱን መልስ። አላህ Subhanahu Wa Ta'ala ከዓለም የጠራሁ ነኝ ብሏል። ከአርሽ የማይፈልግ ከሰማይም ከቦታው ከዓለም የጠራ ነው። በጣም ጥሩ። ከዓለም የጠራ ነው ማለት ምን ማለት ነው? አይፈልግም ገንይ ነው ማለት የተብቃቃ ነው እኮ። የተብቃቃ ነው ማለት ሲባል ምን ማለት ነው? የተብቃቃ ነው ማለት ወደዛ ነገር በምንም መልኩ አይፈልግም ማለት ነው። በቃ ይሄ ነው። ከዚህ የበለጠ አማርኛ ታደርገኝ። ማን ይፈልጋል አለ? አንተ ቋንቋ ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው የምታምነው? እስኪ ንገረኝ አንተ። አሁን ከአርሽ በላይ ብሎ አላህ ሱብሓነሁ ወተዓላ ገልጾታል። ሁለት ፈጣሪ ነው ያለው አላህ ሱብሓነሁ ወተዓላ በቁርአን። ሁለት ፈጣሪ ሳይሆን ያንተ ሁለት ግንዛቤ ሆኖብህ ነው። ላስማማለህ። እሺ አዳምጣ። አላህ በቁርአን ላይ በሱረቱል ሙልክ ላይ አአሚንቱም መን ፊስ ሰማ አለ። ምን ማለት ነው ይሄ ትርጉሙ? ንገረኝ። እሺ አይ ምን ማለት ነው ይሄን ነገር ትርጉሙ? አንተ እኮ ልታስማማልኝ። እኔ ከሰማይ በላይ የሚባለው ከአርሽ በላይ የሚባለው አላህ የተናገረው በቁርአን ላይ አአሚንቱም መን ፊስ ሰማ ይላል። ምን ማለት ነው ይሄ ትርጉሙ? አንተ ይሄንን እኮ አሁን እኔ እኮ ጥያቄ ልጠይቅህ ነው የመጣው። ለምን ከሰማይ በላይ እንድታየው ላስረዳህ እየሞከርኩ እያለሁ መካከል ላይ ይሄንን አንተ ሁለት አምላክ ምናምን እያልክ ስለሆነ ላስረዳህ። ከሰማይ በላይና ከአርሽ በላይ ልዩነት አለው የለውም? ልዩነት የለውም፣ አንድ ነው። ማን አለ? ማስረጃ ላክልኝ። ይሄን ፈልገዋል። አላህ Subhanahu Wa Ta'ala ራሱ ተናገረ። አላህ Subhanahu Wa Ta'ala በቁርአን ላይ ሁለቱም ከሰማይ በላይ አዳምጥ ያለው አላህ ነው። ልስጥህ ማስረጃ እኮ ማስረጃ ልስጥህ። ቃለ Subhanahu Wa Ta'ala الرحمن على العرش استوى። ምን ማለት ነው ይሄ? ምን ማለት ነው? አላህ Subhanahu Wa Ta'ala በስልጣኑ እንደዚሁም በንግስና የአርሽ በላይ ነው ማለት ነው እንጂ አላህ Subhanahu Wa Ta'ala ከሰማይ በላይ ነው። አንድ ማስረጃ ክፈት። አሁን የተናገርከው ክፈት። ኢብኑ ጀሪር አጠበሪ አንተ ክፈትልኝ ማስረጃ። የቱ ጋር እንክፈት? አላሁ አክበር። አንተ የእንተ ማስረጃ ስትባል ሌላ ነገር። አላሁ አክበር። ምን እናንተ አሁን ለተናገርከው ማስረጃ መክፈት ትችላለህ ወይስ አትችልም? እሺ ይሄው እየነገርኩ እኮ ነው። አንተም እኮ ማስረጃ ላክልኝ። ከሰማይ በላይና ከአርሽ በላይ አንድ መሆኑ ማስረጃ ከላክልኝ ነው። እኔ አላህ Subhanahu Wa Ta'ala ከአርሽ በላይ ነኝ አለ እርሱ። ይሄን ተቀበለዋለህ? ይሄ ማለት ከሰማይ በላይ ማለት ማን ብሎ ነው? ማን ሰለፍ ነው እንደዚህ ብሎ የዘገበልህ? ኢማሙ ጠበሪ።
የሲ ላክልኝ እኮ ከሰማይ በላይ ማለትና ከአርሽ በላይ አንድ ነው ያሉበትን ማስረጃ ላክልኝ። ያው ኢማሙ ጠበሪሽ ላሳይ። ያው ይሄ ምን ይላል? የማን ተፍሲር ነው ይሄ? አንብበው እኮ ፈስልልኝ። ያ ሰላም በፈጣሪ ስም አምጣልኛል። ካመጣሁልህ ያው አንብብ እኮ አስረዳና ይሄንን እኮ ለኔ አዲስ ስለሆነ ተከራከርክ ሙግት ስለሆነ አላቅም ብል ምንም ወላሂ አሪፍ ባታና ያቀብር ወላሂ አይሽ አልወቅ እኔ አልወቅ ግን እስኪ አሳውቀኝ አንተ። እኔ አሁን ከሰማይ በላይ የሚለውንና አሁን እኮ እየነገርኩ ነው። ከሰማይ በላይ من الذي في السماء بنص هذه الآية التي جاءت في سورة الملك؟ እሺ በአማርኛ ግልጽ አድርገህ ንገረኝ ጥያቄን ማለት ነው። ለአላህ Subhanahu Wa Ta'ala ያለ ቦታና ያለ አቅጣጫ ያለ ነው ካለ አንድ ሰው አላህ የለምን ያስይዛል ወይ ያስይዝም ነው ጥያቄ። አላህ Subhanahu Wa Ta'ala በቃሽ በአማርኛ አድርግልህ። አላህ Subhanahu Wa Ta'ala ስለ ራሱ በቁርአን ላይ የተናገረውን ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ በሐዲስ ላይ የተናገሩትን በቀጥታ ይቀበላል ማንኛውም ሙስሊም። ከነዚያ መካከል አላህ ስለ ራሱ ከተናገረበት መካከል በሱረቱል ሙልክ ላይ እርሱ በሰማያት ላይ እንደሆነ ተናግሯል። አአሚንቱም መን ፊስ ሰማ አለ። ምን ትላለህ? በዚህ ትቀበለዋለህ? ይሄን አንቀጽ አላህ በሰማይ ላይ እንደሆነ የተናገረበት ነው። በሰማይ ላይ የሚለውን አልቀበልም። ለምን? ቁርአንን ይጋጭብናል። ምን የሚለውን ኢነላህ ተዓላ ገኒዩን ዐኒል ዓለሚን የሚለውን የሚጋጭ ይሆናል። እሺ፣ ስለዚህ አላህ የተጋጨ እንትን ነው። ወደሱ እመጣልሃለሁ። አአሚንቱም መን ፊስ ሰማ የሚለውን በሰማይ ላይ ያለውን ተማመናችሁ ሆነ የሚለውን እዚህ ጋር በሰማይ ላይ ያለው የተባለው ማን ነው? አላህ ነው ወይንስ አይደለም? አሁን እኮ አንተ ልታስረዳይ ስለሆነ ከዚህ ጋር አስማማልኝ። ኢነላህ ተዓላ ገኒዩን ዐኒል ዓለሚን ከሚለው ጋር እርሱ አላህ ሱብሓነሁ ወተዓላ ከዓለም እኔ ጠያቂ ነኝ አይደለ? ቁርአንና ቁርአን እርስ በርስ አይጋጭም እኮ የመለስኩልህ ነው። አአሚንቱም መን ፊስ ሰማ የሚለውን በሰማይ ላይ ያለውን ተማመናችሁ የተባለው እዚህ ጋር ማን ነው? አላህ ነው ወይንስ አይደለም ነው? አሁን እኮ እኔ ልትጠይቀኝ አይደለም፣ አንተ አስማምተህ ልነግረኝ ነው። ልመልስልህ ነው። በቃሽ፣ አልጠይቅህም። በቃ ልመልስ። አላህ ነው ያለው። በቃ ያው አላህ በሰማይ ላይ ነው ያለው። እሺ ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውስ? ኢነላህ ተዓላ ገኒዩን ዐኒል ዓለሚን የሚል ቁርአን የለም እዚህ ዓለም ላይ አለ። አላህ Subhanahu Wa Ta'ala ከዓለም የጠራሁ ነኝ ና ሂድ አውጣሽ። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚል በአላህ ስም ብላለሁ ሙሉ ቁርአን ላይ የለም። ሂድ ታውጣ። ትልቁ ነው። እሺ በአማርኛው ላድርግልህ። አላህ Subhanahu Wa Ta'ala ከዓለም ያለበትን እንደሱ የሚለው ቁርአን የት ጋር ነው ያለው? አለ ወይስ አሳያለሁ? የለም እየማልኩ ሂድ አውጣሽ። እሺ ኦኬ አላህ Subhanahu Wa Ta'ala ከዓለም የጠራሁ ነኝ ያለበትን አውጣ። ሂድ ቁርአኑ እንዳትሄድ ወደ ጫቂ ማህደር ነው መሰል ገና ነው ሐራራ አውጣ። አንተ ይሄን አንቀጽ ካመጣህ እኔ ገለምሶ እገዛልሃለሁ። አንድ መርገሃ ወላሂ እገዛልሃለሁ። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውን አንተ ካመጣህ በአንተ ምርጫ ወይ ገለምሶ ይበቀላ እገዛልሃለሁ። የዛሬ ይችላል ነው ለውዝ ማን ጋር ይችላል እሱ ብቻ አይ አመጣ ሱረቱል አንከቡት ገብተህ ተመልከት። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውና እና ለይሄድ ነገርኩህ እኮ አላህ Subhanahu Wa Ta'ala ከዓለም የጠራሁ ነኝ ይላል። ሰማይ ደግሞ ምንድነው? ፍጡር አይደለም? ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለው የቱ ጋር ነው ያለው? ኢነላህ ለገኒዩን ዐኒል ዓለሚን ይላል አላህ ሱረቱል አንከቡት። አይኑን በደንብ ጠበቅ አድርገው እንጂ ኢነላህ ተዓላ ለገኒዩን ዐኒል ዓለሚን። አሁን ተዓላ የሚለውን የቱ ጋር ነው ያለው ነው ያልኩህ እኔ። ተዓላ ማለት እኮ የተጠራራ ነው። እኔው ለራሴ ተዓላ ማለት አላህ Subhanahu Wa Ta'ala እኮ ገኒይ ማለት ያው ነው። አሁን አንተ እኔን ለማስረዳት ነው። እውነት ማስረጃውን ፈልገኸው ነው። አሁን እዚህ ጋር እሺ ተሳሳትኩ ተዓላ የሚለውን እሺ በቃሽ መርሐባ በቃ አሁን ተሳሳትኩ። ተዓላ ማለት ግን እኮ የተጠራራ እኮ ነው። ሌላ ምንድን ትርጉም አለው? አላህ ማለት የተጠራራ ማለት ነው። ተዓላ ማለት የተጠራራ ማለት እሱ አላህ Subhanahu
እሺ ተዓላ ማለት የተጠራራ ማለት ነው። አሁን ስለሌላ ስለ እንትኑ መጠየቅ ትታ አሁን ይሄን ማስረጃ አሁን የሰጠውህን ማስረጃ አስማማልኝ። አሚንቱ መንፈስ ሰማ ከሚለው ጋር አንድ ሜትር። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሙአዝ ሚዲያ ተከታታዮች እንግዲህ ዛሬ ከወንድም ሁሱ ጋር የተለያዩ አህባሾች ማለት ነው እየገቡ እያነሱ የነበረው ጥያቄና መልስ እንዲሁም ደግሞ ክርክር ማለት እንችላለን ይህንን ይመስላል። በጣም በሚገርም ሁኔታ መረጃ እንኳ ትክክለኛነቱን ሳያረጋግጡ ዝም ብለው ያው በተሰሙ ይዘው መጥተው ፊት ለፊት የሚከራከሩበት ሁሉ አጋጣሚ አለና ከነዛ መካከል እንግዲህ የዛሬው አንዱ ነውና አላህ Subhanahu Wa Ta'ala የት ነው በሚል ነው መጀመሪያ ላይ ከዓለም የተጠራራ ነው ብለው ነው እነሱ ያው ክርክር እያነሱና ለዚህ ነገር ማስረጃ እየፈለጉ የነበረው። ነገር ግን ምንም የሚገናኝ ማስረጃ እያቀረቡም አልነበረም። ቅድም እንግዲህ ያው ያነሳውን የቁርአን አያትም ሰምታችኋል። ምንም ቁርአን ውስጥ የሌለ ማለቴ ከመጀመሪያና ከመጨረሻ ቁርአን ሆኖ እንኳን መካከል ላይ ሌላ ወይም ደግሞ ከዳርና ከዳር ሌላ ነገር የተጨመረበት ያው በተሰሙ ይዘውት የመጡት ነገር ስለነበረ እሱን እንደ ማስረጃ አድርጎ አቅርቦ እየተከራከሩ ነበር። እንዳጠቃላይ ቀልብ ይስጣቸው እነሱን አላህ ሂዳያ ይስጣቸው ለማለት ያክል ነው። ግን በሰማነው ነገር ላይ መከራከር ብቻ ሳይሆን የሚጠበቅብንና የሚገባን ማስረጃ ትክክለኛ ከቁርአንና ከሐዲስ ማስረጃ አለን ወይ ብለን አስበን ቢሆን በጣም መልካም ነው ብዬ አስባለሁኝ። የተወደዳችሁና የተከበራችሁ የሙአዝ ሚዲያ ቤተሰቦች ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎች ሰዎች አጋሩ። ሌላ ፕሮግራም ላይ እንገናኛለን። የዛሬ ቆይታችን በዚህ ተጠናቋል። ወሰላሙ አለይኩም ወራህመቱላህ